ከ400 ሺህ ብር ክፍያ ጀምሮ ነው መሀል ፒያሳ ላይ የሸጥን የምንገኘው። ለደንበኞቻችን ዘመናዊነት ነው የሚገባው በሚል መርህ ቃል በፒያሳ ላይ አዲስ ሳይት ይዘን መተናል። ከስቱዲዮ እስከ ባለ 3 መኝታ ቤት ከ40 ካሬ ጀምሮ እስከ 176 ካሬ አማራጮች አሉ። እነ ሊሴ ገብረ ማርያም፣ ጥቁር አንበሳ እነኚህ ታሪካዊ ትምህርት ቤቶች ይገኙበታል። የመዝናኛ ቦታ ካነሳን እነ ፍሬንድሺፕ ፓርክ አለ፣ ወዳጅነት ፓርኮች አሉ። እንደ ሕክምና ተቋማት ካነሳን ውዳሴ ዲያግኖስቲክ ሴንተር ይገኛል በዛ ቦታ ላይ። የተለያዩ የመንግስት ተቋማት አሉ፣ የቤተ እምነት ተቋማትም በዙሪያው ይገኛሉ። ከ900 ሺህ ብር እስከ 1.3 ሚሊዮን ብር የሚደርስ ቅናሽ ይኖራል ማለት ነው። የመንገድ አማራጮች በዙሪያው ይገኛሉ። ለሜክሲኮ፣ ለ4 ኪሎ፣ 6 ኪሎ፣ ፒያሳ፣ መርካቶ ብንል በጣም ሴንተር ቦታ ላይ ነው የምንገኘው። 20% ቅድመ ክፍያ ይከፍለናል። ከዛ የተቀረውን 80% ክፍያ ከባንክ ጋር አያይዘንለት እየኖርበት ይከፍላል ማለት ነው። ዘመናዊ የካር ሊፍት የተገጠመለት ነው። የካር ሊፍቶች በአብዛኛው ሪል ስቴት ላይ አይገኝም። እኛ ግን የካር ሊፍትን አብረን የገጠምለት ነው። ኮንስትራክሽን ስራዎች ላይ ከ20 ዓመት በላይ ልምድ አለን። ባለው አቅም ልክ አፎርዴብል በሆነ ዋጋ ቤቱን እንዲያገኝ ይረዳዋል። በፈለገው የካሬ አማራጭ ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት ለእናንተ የያዝነው ያ ማለት በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በዴሉክስ ፕሮፐርቲ ላይ አድርገናል። ዴሉክስ ፕሮፐርቲ እንግዲህ የተለያዩ የመኖሪያ ቤቶችን ገንብቻለሁ፣ እነዚህም ቤቶችም ደግሞ ለገበያ አብቅቻለሁ ስላለ ምን አይነት ቤቶችን ነው የገነባው፣ ምን ይመስላል፣ ዋጋውስ፣ ሎኬሽኑስ የት ይገኛል የሚለው ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። እንደ መልካም አጋጣሚ የባንክ አማራጭ እንዳላቸው ሰምተናል። ይህ የባንክ አማራጭ ማንን ይመለከታል፣ እንዴትስ ልንጠቀመው እንችላለን የሚለውን ጥያቄ ጠይቀን ለእናንተ የምናቀርብ ስለሆነ ፕሮግራማችንን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃዎችን ከቦታው ሆኖ የሚያደርስላችሁን የስለ ቢዝነስ ሚዲያ ተቀላቀሉ። ይህን ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና፣ ካሜራማናችን ናኦል አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ነህ? ደህና እግዚአብሔር ይመስገን። እንኳን ወደ ዴሉክስ ፕሮፐርቲ በሰላም መጣክ። እንኳን ደህና ቆያችሁ። እንግዲህ በስለ ቢዝነስ ሚዲያ ለዚህ ሳምንት በቤቶች ልማት ላይ የተሰማሩ ቅኝታችንን በዴሉክስ ፕሮፐርቲ አድርገናል። እንግዲህ ዴሉክስ ፕሮፐርቲ ማን ነው የሚለውን ራስን ከማስተዋወቅ ጀምረሽ ትነግሪናለሽ። እሺ፣ እኔ ሩት እባላለሁ። የዴሉክስ ፕሮፐርቲ ሽያጭ አማካሪ ነኝ። አሁን እንግዲህ የተገኛችሁት የዴሉክስ ፕሮፐርቲ ቢሮአችን ላይ ነው። ስለ ዴሉክስ ፕሮፐርቲ ደግሞ ቁጭ ብለን በደንብ እናወራለን ማለት ነው። ሰላም እንዴት ናችሁ? ይሄ የሪሴፕሽን ኤሪያችን ነው። ሰላም እንዴት ነሽ? ሰላም ነው። ይሄ የሪሴፕሽን ኤሪያችን ነው። ይሄ ደግሞ የሽያጭ አማካሪዎቻችን ቦታ ነው። እንደምታዩ ደንበኛ የምናስተናግድበት ኤሪያ ነው። እንዲሁም ደግሞ ይሄ የሴልስ ማርኬቲንግ ኦፊሳችን ነው ማለት ነው። እዛ ጋር ተቀምጠን በደንብ ስለ ዴሉክስ ፕሮፐርቲ እናወራለን ማለት ነው። በጣም ጥሩ። እባክህ አለፍ በል። እሺ፣ ቴንክ ዩ። በድጋሚ እንኳን በደህና መጣ። እንኳን ደህና ቆያችሁን። እንግዲህ ቅድም በመግቢያችን ላይ ለመጥቀስ እንደሞከር ነው ለዚህ ሳምንት ዴሉክስ ፕሮፐርቲ ነው ለቤተሰቦቻችን ለማስቃኘት የሞከር ነው። ይህ ማለት እንግዲህ በየሳምንቱ አንዳንድ በቤቶች ልማት ላይ የተሰማሩ ድርጅቶችን እንቃኛለን፣ በዚህም እንታወቃለን እና እስኪ ዴሉክስ ማን ነው የሚለውን ደግሞ ብትነግሪ ነው። ዴሉክስ ፕሮፐርቲ እንግዲህ ለደንበኞቻችን ዘመናዊነት ነው የሚገባው በሚል መርህ ቃል በፒያሳ ላይ አዲስ ሳይት ይዘን መተናል። ከዚህ በፊት የሰራቸውን ስራዎች ለማንሳት ያህል ግን ዴሉክስ ፕሮፐርቲ እንደ ሪል ስቴት መሰረተ 2 ዓመት ሞልቶታል። እንዲሁም ደግሞ ከ20 ዓመታት በላይ የሚቆጠሩ ኮንስትራክሽን ዘርፍ ላይ የተሰማሩ 3 ሲስተር ካምፓኒስ አሉት። ለመዘርዘር ያህል አንደኛው ሻይኒንግ ስቶን ይባላል። ይህ ሻይኒንግ ስቶን ካምፓኒ የመንገድ ስራዎችና የቢልዲንግ ስራዎች ላይ ነው የተሰማራው። ሁለተኛው ደግሞ አክሲስ ፋውንዴሽን ስፔሻሊቲስ ይባላል። ይሄ ደግሞ የተሰማራው ፋውንዴሽን ወይም የመሰረት ስራዎችና ሰብስትራክቸር ላይ ነው። ሶስተኛው ፔትሮኬሚካል ካምፓኒ ይባላል። ይሄ ካምፓኒ በኢትዮጵያ ብቸኛው ኤሌክትሮኬሚካል አምራች ካምፓኒ ነው ማለት ነው። እንግዲህ አሁን ላይ በሪልስቴት ዘርፉ የራሱን አሻራ ለማሳረፍ በፒያሳ ቴዎድሮስ አደባባይ ፊት ለፊት 3 ቤዝመንት ያለው ግራውንድ ፕላስ 23 ሲንግል ቢልዲንግ አፓርትመንት እየገነባ እንገኛለን ማለት ነው።
ምናልባት 2 ዓመት ሲሆናችሁ በየትኛውም ኮንስትራክሽን ዘርፍ ላይ ስትሰማሩ ነው ወይስ በሪል ስቴቱ ዘርፍ ላይ ብቻ? ቅድም እንደነገርኩ ከዚህ በፊት የኮንስትራክሽን ስራዎችን ሰርተናል። ያ ማለት ግን 2 ዓመት ልምድ አለን ብቻ ማለት አይደለም። ከ20 ዓመት በላይ ኮንስትራክሽን ዘርፍ ላይ በመስራት ልምዶች አለን። እንደ ሪል ስቴት ዘርፉ ግን ከመጣን 2 ዓመት አካባቢ ይሆነናል። ይህንን ማሰብ ያነሳ ነው ለደንበኞቻችን ዘመናዊነት ይገባውታል በሚለው መርህ ቃል ተነስተን ተመጣጣኝ በሆነ ዋጋ ነው ልናቀርብ ያሰብነው ማለት ነው። በጣም ጥሩ። ሌላው እንግዲህ የሎኬሽን ጥያቄ ይኖረኛል። አሁን እናንተ የምትገነቧቸውን አፓርትመንቶች የት አካባቢ ነው የምትገነቡ? በጣም ቆንጆ ጥያቄ ነው ያነሳው። አንተ ብቻ ሳይሆን የሎኬሽን ጥያቄ ሊኖርብህ የሚችለው ደንበኞቻችን ቤታቸው ሲገዙ ቤት ያረፈበት ቦታ ምን አለ፣ ምን ተሟልቶልኛል፣ በምን ሁኔታ ይገኛል የሚለውን ነገር ማወቅ ስለሚፈልጉ ለነሱም ይሆናል ማለት ነው። ስለዚህ ሎኬሽንን ስናነሳ መሰረተ ልማቶቹንም አብረን እናነሳለን ማለት ነው። ስለዚህ እነዛ መሰረተ ልማቶች ኢትዮጵያ ውስጥ አሉ ለማለት ከ90% በላይ ደፍረን ለመናገር የሚረዳን አይነት ቦታ ነው የምንገኘው። ያ ማለት የመንግስት ድርጅቶች፣ የቤተ እምነት ተቋማት፣ ትምህርት ቤቶች፣ የመዝናኛ ቦታዎች፣ የሕክምና ተቋማት የሚገኙበት ስፍራ ላይ ነው የምንገኘው ፒያሳ ቴዎድሮስ አደባባይ ፊት ለፊት ነው የሚገኘው። እንግዲህ በዛ አካባቢ ላይ መሰረተ ልማቶች ብዬ የጠቀስኩት ነገሮች አሉ ብሎ ለማውራት በጣም የሚያስደፍረን ነገር ነው የሚገኘው። ምክንያቱም በአብዛኛው ህዝብ ፒያሳ ላይ ያሉትን መሰረተ ልማቶች ያውቃል ብለን በደንብ እናስባለን። ለመዘርዘር ያህል ስናነሳ ግን እነ ሊሴ ገብረ ማርያም፣ ጥቁር አንበሳ እነኚህ ታሪካዊ ትምህርት ቤቶች ይገኙበታል። የመዝናኛ ቦታ ካነሳ እነ ፍሬንድሺፕ ፓርክ አለ፣ ወዳጅነት ፓርኮች አሉ። እንደ ህክምና ተቋማት ካነሳን ውዳሴ ዲያግኖስቲክ ሴንተር ይገኛል በዛ ቦታ ላይ። የተለያዩ የመንግስት ተቋማት አሉ፣ የቤተ እምነት ተቋማትም በዙሪያው ይገኛሉ። በተጨማሪም ደግሞ የመንገድ አማራጮች በዙሪያው ይገኛሉ። ለሜክሲኮ፣ ለ4 ኪሎ፣ 6 ኪሎ፣ ፒያሳ፣ መርካቶ ብንል በጣም ሴንተር ቦታ ላይ ነው የምንገኘው። እንደሚታወቀው ደግሞ አሁን ፒያሳ ላይ በኮሪደር ልማቱ ምክንያት ውበትን በደንብ ሰጥቷታልና እና አድዋ 00 በዛው ዙሪያ ይገኛሉ ማለት ነው። በጣም ጥሩ። ሌላው ነገር ያው በዘመናዊነት ይገባውታል ብላችሁ እየሰራችሁ ነው። እንደው ይሄ ዘመናዊ ያስባለውን ቤት ወይ ደግሞ እየገነባችሁ ያላችሁትን አፓርትመንት እንዴት እንግለጸው? እሺ፣ አሁንም በጣም ቆንጆ ጥያቄ ነው የጠየቀኝ። ስለ አፓርትመንታችን ስናነሳ መጀመሪያ ላይ ሪል ስቴት ሲገነባ ሲንግል ቢልዲንግ፣ ኮምፓውንድ ጌትድ እንዲሁም ሚክስድ ዩዝ የሚባል የሪል ስቴት ቤቶች ይኖራሉ። እንግዲህ እኛ የምንገነባው ሲንግል ቢልዲንግ አፓርትመንት ሆኖ ሬዚደንሻል ብቻ የሆነ ነው። ይሄ ደግሞ ብዙ ጥቅሞች ይኖሩታል። ሲንግል ቢልዲንግ አፓርትመንት እንደመሆኑ መጠን የግንባታ ፍጥነትን ፕሮፐርቲ ማኔጅ ከማድረግ አንጻር ፕራይቬሲ የሚለውን ነገር ሃቢቴብል ኢንቫይሮንመንት ከመፍጠር አንጻር ከኮምፓውንድ ጌትድ ሪል ስቴቶች በጣም የተሻለ ጥቅሞች ይኖሩታል። ሬዚደንሻል ከመሆኑ አንጻር ደግሞ አንድ ደንበኛ ቤቱን ሲገዛ ፕራይቬሲ የሚባል ነገር የሚፈልግ ከሆነ እነዛ ነገሮች ይሞሉለታል። ከጸጥታ አንጻር የሚረብሸው ነገር አይኖርም። ከሚክስድ ዩዝ አፓርትመንቶች አንጻር ስናስተያይ ማለት ነው። ስለዚህ የኛ ሪል ስቴት 3 ቤዝመንት ያለው ግራውንድ ፕላስ 23 ነው። 3ቱ ቤዝመንት ፈርስት ፍሎር እና ሰከንድ ፍሎርን ለፓርኪንግ ኤሪያ ነው የምንጠቀመው ወይም ለመኪና ማቆሚያ ቦታ ነው የምንጠቀመው። ከዛ በተጨማሪ ደግሞ ዘመናዊ የካር ሊፍት የተገጠመለት ነው። የካር ሊፍቶች በአብዛኛው ሪል ስቴት ላይ አይገኝም። እኛ ግን የካር ሊፍትን አብረን የገጠምለት ነው። እንዲሁም ደግሞ ከትናንሽ እስከ ትላልቅ የካሬ አማራጮችን የያዘ አፓርትመንት ነው። ይህ ደግሞ ለደንበኛው በጣም ጠቀሜታ ይኖረዋል። ባለው አቅም ልክ አፎርዴብል በሆነ ዋጋ ቤቱን እንዲያገኝ ይረዳዋል። በፈለገው የካሬ አማራጭ ማለት ነው። ከስቱዲዮ እስከ ባለ 3 መኝታ ቤቶች አሉን። ለምሳሌ ለማንሳት ያክል ስቱዲዮ 40 ካሬ አለን። ያ 40 ካሬ አጠቃላይ ካሬ ወይም ደግሞ ግሮስ ኤሪያ ብለን የምንጠራው ነው። ይሄ እንግዲህ ለማብራራት ያክል አንድ ደንበኛ ቤቱን ሲገዛ ወይም ደግሞ የካሬውን ጥያቄ ሲያነሳ የሚነገረው ካሬ ማለት ነው። ያ ማለት የጋራ መገልገያ ሲደመር ቤቱ ያረፈበት ዋናው ካሬ ነው። ግሮስ ኤሪያ ወይም አጠቃላይ ካሬ ብለን የምንጠራው በአብዛኛው የጋራ መገልገያ ከ15 እስከ 20% ባለው ነው አብዛኛው ሪል ስቴት የሚያነሳው። እኛ ግን የምናነሳው ከ5 ካሬ እስከ 12 ካሬ ብቻ ነው። ለምሳሌ ያክል አሁን ስቱዲዮን የጠቀስኩልህ 40 ካሬው ላይ የሚነሳው 5 ካሬ ብቻ ነው ማለት ነው። ስለዚህ ቤቱ ያረፈበት ካሬ ስንት ይሆናል? 35 ካሬ ይሆናል ማለት ነው። ስለዚህ ይሄ ለስቱዲዮ በጣም ሰፊ ነው። ደንበኛው ገዝቶ ባለ አንድ ላድርገው ቢል የተለያዩ ዲዛይኖችን ልጠቀም ቢል አመቺ ካሬ ነው የሚሆነው ማለት ነው። ቅድም እንደነገርኩ ደግሞ ኮንስትራክሽን ስራዎች ላይ ከ20 ዓመት በላይ ልምድ አለን እና ይሄ ደግሞ ለእኛ ለምንገነባው ሪል ስቴት ደግሞ ብዙ ጠቀሜታዎች ይኖሩታል። ከግንባታ ኳሊቲ አንጻር የምናስመጣቸው እቃ ከራሳችን መሆኑ ራሳችን የምንሰራቸው በመሆኑ እንዲሁም ደግሞ የምንጠቀማቸው ቴክኖሎጂዎችም ስላሉ ከዴሊቨሪ አንጻርም ስናይ በጣም ብዙ ጠቀሜታዎች ይኖሩናል ማለት ነው።
እንግዲህ ከዚህ በመቀጠል እነዚህን ቤቶች አሁን የጠቀስሽልንን ከዋጋ አንጻር የቤቶቹን አይነት እየጠቀስሽ ብትነግሪ። ከዋጋ አንጻር ስናነሳ ደግሞ እኛ ያወጣነው ፕራይስ አሁን ላይ ፕሮሞሽናል ፕራይስ ነው። ያ ማለት አንድ ዋጋ ሲወጣ ወይም ደግሞ የሪል ስቴት ዋጋ ሲወጣ በአካባቢው ላይ ማርኬቲንግ አናሊሲስ ተሰርቶ ነው ፕራይስ የሚወጣው። እኛ ደግሞ ይሄንን ተጠቅመን ነው ይሄንን ፕሮሞሽናል ዋጋ ያወጣ ነው። እንዲሁም ደግሞ ለደንበኞቻችን ፍሪ በሆኑ ሰዓት ወይ ደግሞ በተመቻቸው ሰዓት መጥተው አካባቢው ላይ ማርኬቲንግ አናሊሲስ ሰርተው እኛ በቃል ደረጃ ፕሮሞሽናል ዋጋ ነው ያልነው ወር ደግሞ ዲስካውንትድ ፕራይስ ነው ብለን ያወጣነውን ዋጋ እነሱ መጥተው በተግባር ማረጋገጥ ይችላሉ ማለት ነው። እኛ በካሬ በ100 ሺህ ብር ነው የሚሸጠው። እንደነገርኩ ፕሮሞሽናል ወይም ዲስካውንትድ ፕራይስ ነው። ቅድም እንደነገርኩ ደግሞ ብዙ የካሬ አማራጮች አሉን። ከስቱዲዮ እስከ ባለ 3 መኝታ ቤት ከ40 ካሬ ጀምሮ እስከ 176 የካሬ አማራጮች አሉን። እንዲሁም ደግሞ ባለ 1-2 አይነት የካሬ አማራጮች አሉን። ዋጋዎቹን ለመዘርዘር ያህልም ሳነሳል ደግሞ ከ400 ሺህ ብር ቅድመ ክፍያ ጀምሮ ወይም ከ4 ሚሊዮን ጠቅላላ ክፍያ ጀምሮ ነው መሀል ፒያሳ ላይ እየሸጥን የምንገኘው። ስቱዲዮ 40 ካሬ ጠቅላላ ክፍያው 4 ሚሊዮን 100 ሺህ ነው። ቅድመ ክፍያው ደግሞ 401 ሺህ ብር ነው፣ 10% ማለት ነው። ቀጣዩን ክፍያ እንዴት ይፈጽማል የሚባለው ነገር ሲነሳ ደግሞ ቀጣዩን ክፍያ አንድ ደንበኛ ቤቱን ሲገዛ የሚፈጽመው በግንባታው ሂደት ነው ማለት ነው። አንድ ደንበኛ ቤቱን በ410 ሺህ ብር ከፍሎ ከገዛ በኋላ ቀጣዩ ክፍያ የሚሆነው በግንባታው ፕሮግረስ ልክ ነው የሚሆነው ማለት ነው። ያ ማለት መቶ ግንባታው ምን ላይ ደርሷል የሚለውን አይቶ ነው። ስለዚህ እኛ ቀጣይ ክፍያ የምናስከፍለው 9ኛ ፎቅ ላይ ስንደርስ ነው። ይሄ አንድ ደንበኛ ቤቱን በ400 ሺህ ብር ገዝቶ የቤት ባለቤት መሆን ይችላል ማለት ነው። ባለ 1 መኝታ ላይ ስመጣለሁ 2 አይነት የካሬ አማራጭ ነው ያለን። ተመሳሳይ ቤድሩም ኖሯቸው 2 አይነት የካሬ አማራጭ ማለት ነው። አንደኛው 61 ካሬ ነው፣ ሁለተኛው ደግሞ 77 ካሬ ነው። 61 ካሬ አጠቃላይ ክፍያው 6 ሚሊዮን 100 ሺህ ብር ነው። ቅድመ ክፍያው 10% ወይም 610 ሺህ ብር ይሆናል ማለት ነው። 77 ካሬው ደግሞ 7 ሚሊዮን 700 ሺህ ብር አጠቃላይ ክፍያ ይሆናል። ቅድመ ክፍያው ደግሞ 770 ሺህ ብር ይሆናል ማለት ነው። ይሄ የሆነበት ምክንያት ደንበኛው የፈለገውን ካሬ መርጦ ባለው አቅም ልክ እንዲገዛ ታስቦ ነው 2 አይነት የካሬ አማራጭ ያቀረብ ነው። እንዲሁም ደግሞ ቅድም እንዳነሳሉ የምናነሳቸው የኮመን ኤሪያዎች በጣም ለደንበኛው ጠቃሚ ተብሎ ሊነሱ የሚችሉ ፖይንቶች ናቸው ማለት ነው። ባለ 2 መኝታ 155 ካሬ አለን። አጠቃላይ ክፍያው 15 ሚሊዮን 500 ሺህ ብር ነው። ቅድመ ክፍያችን 10% ወይም 1.5 ሚሊዮን ብር ይሆናል ማለት ነው። ባለ 3 መኝታ ደግሞ 176 ካሬ አለ። አጠቃላይ ክፍያው 17 ሚሊዮን 600 ሺህ ብር ይሆናል። ቅድመ ክፍያው 10% 1.7 ሚሊዮን ብር ይሆናል ማለት ነው። እንዲሁም ደግሞ ደንበኛው እንደሚከፍለው የአከፋፈል ሂደት እስከ 15% የሚደርስ ቅናሽ እናደርግለታለን ማለት ነው። በጣም ጥሩ። እንግዲህ ተመልሼ አሁንም እዛው ልመጣ ነው። ምክንያቱም ትልቁ ጉዳይ ሰው ቤት ሲገዛ ሊያሳስበው የሚችለው የቦታ ጉዳይ፣ የዋጋ ጉዳይ ነውና ቦታውን መረጠ እንበል፣ ቤቱንም እናንተ የምትሰሩበትንም ጥራት አመነበት። ነገር ግን 100% ሊከፍል ለፈለገ ሰው ከባለ 1 ዝቅተኛ ከተባለው ጀምሮ በቁጥር የዚህን ያህል መክፈል ሲኖርበት የዚህን ያህል ይከፍላል እያልሽ ሙሉ የዲስካውንት መጠኑን እየጠቀስሽ ነገር ከስቱዲዮ ልነሳልክና አንድ ደንበኛ 100% ክፍያ የሚፈጽም ከሆነ ከስቱዲዮ ከ41 ካሬው ብነሳልን በፊት ይከፍል የነበረው ማለት 100% ከመክፈሉ በፊት ይከፍል የነበረው ክፍያ አጠቃላይ 4 ሚሊዮን 100 ሺህ ብር ነበር የሚሆነው። ስለዚህ 100% ሲከፍል 15% ቅናሽ እናደርግለታለን። ያ ማለት ከ4 ሚሊዮኑ ላይ 615 ሺህ ብር ያክል ቅናሽ ይደረጋል። ስለዚህ አጠቃላይ ክፍያው ስንት ይሆናል? 3 ሚሊዮን 400 ሺህ ብር አካባቢ ይሆናል ማለት ነው። እንዲሁም ደግሞ ባለ 2 መኝታው ቤት ላይ ትልቁ ካሬ ላይ በመጣልን 155 ካሬው ላይ አንድ ደንበኛ 10% ቅድመ ክፍያውን ከፍሎ 15 ሚሊዮን 500 ሺህ ብር መክፈል ሲኖርበት 100% ክፍያውን ሊከፍል ከመጣ ግን ያ ደንበኛ 15% ቅናሽ እናደርግለታለን። ያ ማለት ከ900 ሺህ ብር እስከ 1.3 ሚሊዮን ብር የሚደርስ ቅናሽ ይኖራል ማለት ነው። ስለዚህ ደንበኛው በ15 ሚሊዮን 500 ሺህ ብር ሊገዛ የነበረውን ቤት ከ11 ሚሊዮን እስከ 13 ሚሊዮን 300 ሺህ ብር ድረስ ይገዛዋል ማለት ነው ያንን ቤት። በጣም ጥሩ። ሌላው የሰማሁት መረጃ ዴሉክስ ላይ የባንክ አማራጭ አለ የሚባል መረጃ ሰምቻለሁ። ይህ የባንክ አማራጭ ማንን ይመለከታል? እንዴት ነው የባንክ ኦፕሽኑን ያዘጋጃችሁት? ልክ ነው። የባንክ አማራጭ አመቻችተናል። ግን ያመቻቸነው ለውጭ ዲያስፖራ ዜጎቻችን ብቻ ነው። በአብዛኛው በውጭ ሀገራት ላይ የተለመደ የባንክ ስርዓት ነው። ሞርጌጅ ባንክ ሲባል ሰምተህ የምታውቅ ከሆነ ማለት ነው። ሞርጌጅ ባንክ እንዴት መሰል አሰራሩ በትንሽ ብር ቤታቸውን ይገዙትና የተቀረውን
ክፍያ ግን ከባንክ ጋር በማያያዝ ለረጅም ዓመት እየከፈል ይኖርበታል ማለት ነው። ይህን ስርዓት ነው አሁን ኢትዮጵያ ውስጥ ይዘን የመጣሩ። አንድ ዲያስፖራ ደንበኛ 20% ቅድመ ክፍያ ይከፍለናል። ከዛ የተቀረውን 80% ክፍያ ከባንክ ጋር አያይዘንለት እየኖርበት ይከፍላል ማለት ነው። ስለዚህ ይህን 20% ቅድመ ክፍያ ሲከፍል መጀመሪያ የሚከፍለው በዶላር ነው የሚሆነው። ከዛ ቀጣዩን ክፍያ ለደንበኛው እንደ ምርጫው አድርገን በዶላር ነው ወይ በብር የሚለውን ነገር እሱ በመረጠው ወይ አድርጎ እንዲከፈል ይደረጋል ማለት ነው። በጣም ጥሩ። እንግዲህ ጥያቄዎቻችን ወደ ማገባደዱ እየሄድን ነው። በጣም ጥሩ ጊዜ ነበረን። ምናልባትም ሳይት ወጥተን የግንባታውን ፕሮግረስ ከማየታችን በፊት ወይ ደግሞ ግንባታው የደረሰበትን ከማየታችን በፊት እንደው ለመግለጽ ያህል አሁን ላይ ግንባታችሁ ምን ያህል ሄዷል? የማስረከቢያ ጊዜያችሁስ መቼ ነው? በጣም ቆንጆ ጥያቄ ነው የጠየቀኝ። አሁን ላይ ግንባታችን ምን ያህል ደረጃ ደርሷል የሚለው ጥያቄ ከስር 3 ቤዝመንት ፓርኪንጎችን ሞልተናል። ፈርስት ፍሎር ሞልተናል። ሰከንድ ፍሎር እየሞላን ነው። ቅድም እንደነገርኩ 3 ቤዝመንት አለ። ፈርስት ፍሎር እና ሰከንድ ፍሎርን ደግሞ ለፓርኪንግ ኤሪያ ነው የምንጠቀመው ብያለሁ። እንደሚታወቀው የፓርኪንግ ችግር አለ አዲስ አበባ ላይ። ያንን ለመቅረፍ 6 የመኪና ማቆሚያ ከዘመናዊ የካር ሊፍት ጋር ነው አንድ ላይ እየሰራን ያለ ነው እና እነሱን እየሞላን እንገኛለን። የማስረከቢያ ጊዜ ካነሳክ ደግሞ እንደነገርኩ ከ20 ዓመት በላይ የኮንስትራክሽን ልምድ አለን። እንዲሁም ደግሞ ሲንግል ቢልዲንግ አፓርትመንት እንደመሆኑ መጠን የግንባታ ፍጥነቱ በደንብ ያልቃል። እንዲሁም ደግሞ በኋላ ሳይት ስንሄድ በደንብ እናየዋለን። በጣም አክቲቭ ሳይት ነው። 24 ሰዓት ነው የምንሰራው። ስለዚህ እኛ እናስረክባለን ብለን ያሰብነው ከ1 ዓመት እስከ 1 ዓመት ከ6 ወር ባለው ጊዜ ውስጥ ነው። ግን ኢንኬዝ የሚፈጠሩት ነገሮች አይታወቁምና ደንበኛው እንደ ቅሬታ እንዳያቀርብልን በውላችን ወይም ደግሞ በአግሪመንታችን ላይ 2 ዓመት ብለን አስቀምጠናል። በጣም ጥሩ። እንግዲህ ሳይት ላይ ወርደን ደግሞ አሁን ላይ እየተሰሩ ያሉትን ስራዎችና ሳይቱ ራሱ ያለበትን ቦታ ቅድም ከሎኬሽን አንጻር የገለጽናቸውን ዋና ዋና የምንላቸውን ነገሮች ማየት ብንችል ይቻላል። በዛውም ደግሞ እኛ ራሳችን ያዘጋጀነው ደንበኞቻችን ሳይት ማየት ሲፈልጉ ራሳችንን በራሳችን መኪና እዛ ይዘን የምንሄደው እዛ ማሳያለው። እንዲሁም ደግሞ ሳይት ማናጀር አለ፣ እሱም በደንብ ያሳያል ማለት ነው። በጣም ጥሩ። እሺ፣ እናመሰግናለን። እሺ። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ቢሮ ላይ ቆይታ አድርገን ነበር። በቢሮ ቆይታችን ደግሞ ወደ ሳይት ስንወርድ የሳይት ሱፐርቫይዘሩን ታገኛላችሁ ተብለናል። ራስን ከማስተዋወቅ ጀምርና ከዚህ በኋላ ያለውን ፕሮግራም እንግዲህ ካንተ ጋር እናደርጋለን። በጣም አሪፍ። ቃላ እባላለሁ። ከሩቲ ጋር በጣም አሪፍ ቆይታ አላችሁ እያስባለሁ። እንዴት ነበር ከሩቲ ጋር ነበር? በጣም አሪፍ ነበር። በጣም ነበር። ስለዚህ ከኔ ጋር ደግሞ ሳይታችን ምን ይመስላል፣ አካባቢውስ ምን ይመስላል የሚለውን ነገር አብረን እናያለን ማለት ነው። በጣም አሪፍ። ያው አንድ ደንበኛ ሁሌም ቤት ከመግዛቱ በፊት የምገዛው ቤት ምን አይነት አካባቢ ላይ ነው ያለው፣ እዛ አካባቢ ላይስ መሰረተ ልማቶች አሉ ወይ የሚለውን ነገር ቼክ ማድረግ ይፈልጋል። ስለዚህ ባጭሩ ወይም በስሱ እሱን ለማሳየት ያህል የኛ ሳይት የሚገኘው እንደምናየው ፒያሳ ቴዎድሮስ አደባባይ አጠገብ ነው። በዚህ በኩል ቴዎድሮስ አደባባይ አለ። ስለዚህ 100 ሜትር የሚሆን ገባ ብሎ ነው ያለው ማለት ነው። ያ ማለት ለመንገድ አማራጭ በጣም ቆንጆ ቦታ ላይ ነው ያለነው። በዚህ በኩል ወደ ሜክሲኮ ነው የምንወደው። በዚህ በኩል ዋናው ፒያሳ ወይም ማዘጋጃ አለ። ስለዚህ ለመንገድ አማራጭ ምንም አይነት ችግር የለብንም ማለት ነው። ሆስፒታሎችን ብንል ደግሞ ዋናው ሆስፒታል ጥቁር አንበሳ አለ። በዚህኛው በኩል ተክለ ሃይማኖት አጠቃላይ ሆስፒታል እናገኛለን። ትምህርት ቤቶች፣ ሊሴ ገብረ ማርያም፣ ጥቁር አንበሳ ሆስፒታል አለ። ስለዚህ ሁሉም ነገሮች ያሟላ አካባቢ ነው ማለት ነው። ያው መዝናኛ ቦታ አሁን ላይ ዋና ነገር ነው። ሞናርክ ሆቴል አለ፣ ቸርችል ሆቴል እዚሁ ጋር አለ። ሳይታችን የሚገኘው ደግሞ ዳይሬክትሊ አጠገቡ ያለው ፍሬንድሺፕ ፓርክ ነው። አንድነት ፓርክ የመሳሰሉት ነገሮች እኛ ሳይት አጠገብ ነው የሚገኘው። ስለዚህ በጣም ቆንጆ ሎኬሽን ላይ ነው ሳይታችን የሚገኘው ማለት ነው። ወደ ውስጥ ገብተን ደግሞ ሳይቱ ምን ይመስላል የሚለውን ነገር አብረን እናያለን። በጣም እንግዲህ መስቀልዬ ሎኬሽኑን በደንብ አሳይቻለሁ ምን ያህል አሪፍ እንደሆነ። ሳይታችን ደግሞ ይሄንን ይመስላል። እዚህ ደረጃ ላይ የደረስነው የሚገርም በ3 ወር ጊዜ ውስጥ ብቻ ነው። 3 ቤዝመንት ሰርተናል። ግራውንድ፣ ፈርስት ፍሎር፣ አሁን ሰከንድ ፍሎራችንን እየጨረስን ነው ማለት ነው። ቅድም ከሩት ጋር ስታወሩ አይ ቲንክ ሜንሽን አድርገዋለች ብዬ አስባለሁ። የኛ ህንፃ ላይ 6 የፓርኪንግ ቦታዎችን አዘጋጅተናል። ያ ማለት 3ቱ ቤዝመንት፣ ግራውንድ ፍሎር፣ ፈርስት ፍሎር እና ሰከንድ ፍሎር ለፓርኪንግ አገልግሎት ነው የሚሆነው። ያው ሜንሊ እንደዛ ያደረግበት ምክንያት የደንበኛ ሳቲስፋክሽን ለመጠበቅ ስንል ነው። ደንበኛ እንደዚህ አይነት ነገሮችን ይፈልጋል፣ ፓርኪንግ በቂ እንዲኖረው ይፈልጋል። ስለዚህ ከኛ ላይ ቆርሰን ነው ለደንበኛ የሰጠነው ማለት ይቻላል። 6ቱም ፓርኪንጎች አሳይንድ ፓርኪንጎች ናቸው ለተወሰኑ ቤቶች ማለት ነው። ስለዚህ ፓርኪንግ ችግር የለብንም።
እንግዲህ ይህንን ህንፃ ስንሰራ እስካሁን ባለን ልምድም ካሁን በኋላ መስራለን ብለን የምንጠብቀው በወር ውስጥ 2 ስላቦችን እንምራለን። ያ ማለት በየወሩ 2 ፎቆችን ወደ ላይ መውጣት ይቻላል። ለዛ ደግሞ ፕሩፍ ማድረግ እንችላለን። እናንተም ደንበኛም ከ15 ቀን በኋላ መቶ ሳይታችንን ቢያየው አንድ ስላብ ከፍ ብለን እንጠብቀዋለን ማለት ነው። እኛ ጋር ሳይታችን ላይ ወይም የምንሰራው ፕሮጀክት ላይ ለየት ያሉ ነገሮች አሉ። ምናልባት ደንበኛ ላያውቃቸው ይችላል። እነሱ ሜንሽን ለማድረግ ያህል ፖስት ቴንሽን የሚባል ቴክኖሎጂ አለ። ያ ፖስት ቴንሽን ቴክኖሎጂ አሁን አዲስ ቴክኖሎጂ ነው። በጣም ኮስቲ የሆነ ቴክኖሎጂ ነው። ምንድነው ጥቅሙ? ስላቦች ሲሰሩ ይሄ ስትራንድ ይባላል። እንደዚህ አይነት ቴክኖሎጂዎችን ነው የምንጠቀመው። ሲታይ ብረት ይመስላል፣ ነገር ግን እንደ ገመድ ነው፣ ረጅም የሆነ ነገር ነው። ስለዚህ ዋነኛው ጥቅሙ ስላቡን ሰፖርት ማድረግ ነው። ያ ማለት እንግዲህ እንደምታየው በአንድ ኮለንና በአንድ ኮለን መሃል ያለው ስፓን በጣም ረጅም ነው። ብዙ ጊዜ ቤቶችን ስናይ ቤቶች ውስጥ ኮለን መሃል ላይ ያገጠመናል አይደል? ያ ኮለን ስላቡን ሰፖርት ለማድረግ ነው። በእኛ ኬስ ግን ኮለኑ ኦፍ ኮርስ ዳርና ዳር ያሉት ኮለኖች ስላቡን ሰፖርት ያደርጋሉ። ከዛ በዘለለ ግን ይሄ ስትራንድ የተባለው ቴክኖሎጂ ስላቡን በጣም ሰፖርት ያደርገዋል ማለት ነው። የመጀመሪያ ጥቅሙ ቤት ውስጥ መሃል ላይ ኮለኖች አይኖሩም። ያ ማለት ከዲዛይን አንጻር ሰፊ የሆነ ወርኪንግ ኤሪያ ይኖረናል ማለት ነው። ከዛ በዘለለ አያደርገውና ዲዛስተሮች ቢፈጠሩ ወይም ደግሞ የሆነ ነገር ሀፕን ቢያደርግ ይሄ ስትራንድ ምን ያደርጋል ማለት ነው? ስላቡ ወደታች እንዳይወርድ በደንብ ሴፍ ያደርገዋል ማለት ነው። ከስር ሰዎች ሊኖሩ ይችላሉ፣ ንብረቶች ሊኖሩ ይችላሉ። ስለዚህ ያ ዲዛስተር ኦፍ ኮርስ ሀፕን አድርጓል፣ ነገር ግን ስላቡ ወደ ሰው ወይም ደግሞ ከስር ወዳለው እቃ አይወርድም ማለት ነው። ሌላኛው እዚህ ጋር የምናየው የሚታይ ከሆነ አረንጓዴው ሜምብሬን ይባላል። ይሄም በጣም ኮስቲ የሆነ እኛ ሀገር ላይ ትልቅ ሌክዠሪ የሆኑ ሞሎች ወይም ሆቴሎች ካልሆነ በስተቀር ብዙም አይጠቀሙትም። እኛ አውጥተን ተጠቅመነዋል። ይሄ ሜምብሬን ዋነኛ ጥቅሙ እዚህ ጋር የምናያቸው አፈሮች አሉ። አሁን ወቅቱ ዝናባማ ነው። ስለዚህ ውሃዎች ወደ ውስጥ አይገቡም ማለት ነው። ብዙ ጊዜ ህንፃ ወይም ቤዝመንት ላይ ስንገባ ሽታዎች ይኖራሉ፣ ውሃዎች ያጋጥሙናል አይደል? እነኛ ነገሮች በምንም ታምር ወደኛ ቤዝመንት ውስጥ አይገቡም። በጣም ልዩ የሆነ ቴክኖሎጂ ነው። በጣም ኮስቲ ነው። እሱን ተጠቅመነዋል። ያ ማለት ቅድም እንደነገርኩ እያንዳንዱን ደንበኛ ሳቲስፋክሽን ለመጠበቅ ስንለው ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ቅድም ቢሮ ላይም በነበረን ቆይታ አንተም አሁን ስትገልጽልን ፓርኪንግ ኤሪያዎቹ 6 ፍሎር መሆኑን ነው 6 ፍሎር ነው የሰማነው እና ደግሞ ሊፍቲንግ ካር ሊፍቲንግ እንዳላችሁ ሰምተናል እና ይሄም ደግሞ አዲስ ነገር ነው። ጥሩ ነው። እዚህ ጋር ያየነው የውሃውን ስርገት ምናምን ለመከላከል ሄዳችሁበት የተሻለ ነገር ነው ብለን እናስባለን። ምናልባት እንግዲህ ሌሎች መገለጽ አለባቸው ብለህ የምትለው ነገር እዚህ ሳይት ላይ ንገረንና ስፔሻሊ ሬዚደንሻል እንደሆነም ሰምተናል ይሄ ቢልዲንግ እና ለነዋሪዎች እዚህ ግቢ ውስጥ ያስፈልጋል ተብሎ የተያዙ መሰረታዊ የሆኑ ነገሮች ምንድን ናቸው? በጣም ትክክል። እንግዲህ ሩቲ ሜንሽን ተደርገው አይ ዶንት ኖ ሁለት አይነት ሪል ስቴቶች አሉ፣ ኮምፓውንድ ጌትድ እና ሲንግል ቢልዲንጎች ማለት ነው። የኛ ሲንግል ቢልዲንግ የሚባለው ነው። ሲንግል ቢልዲንግ ቢልድ ሲደረግ ራሱን የቻሉ ጥቅሞች አሉ። የመጀመሪያው ኮንስትራክሽን ስፒድ ነው። ኮንስትራክሽን ስፒዱ ፕሩፍ የሚደረግ ነገር ነው። ወይም ኦራሊ ላንተ እንደዚህ ነው የምለው ነገር ሳይሆን የምናየው ነገር ነው። በጣም ቆንጆ በሆነ ስፒድ እየሰራ ነው። ለዛ ዋና የመጀመሪያው ጥቅሙ ነው። ሁለተኛው ነገር ሃቢቴብል ኢንቫይሮንመንት ነው ክሬት የምናደርገው ከሁለት አንጻር። ሲንግል ቢልዲንግ መሆኑ ብቻ ሳይሆን አንተ ራስህ ሜንሽን እንዳደረግከው ሙሉ ለሙሉ ይሄ ህንፃ ሬዚደንሻል ነው፣ ሚክስድ ዩዝ አፓርትመንት አይደለም። ሱቆች ወይም ሌሎች ነገሮች አይኖሩበትም። እስከ ሰከንድ ፍሎር ድረስ ፓርኪንግ ነው። ከዛ በኋላ ያለው ደግሞ ሬዚደንሻል ነው። ስለዚህ ሃቢቴብል ኢንቫይሮንመንት ነው ክሬት የምናደርገው። ወጪ ገቢ ሰው አይበዛብህም። ሙሉ ለሙሉ ህንፃው ላይ የሚኖረውን ሰው ታውቀዋለህ። ከዛ በኋላ ምን ጥቅም አለህ ማለት ነው። እስከሆነ ያህል ጊዜ ፕሮፐርቲውን ማኔጅ የሚያደርገው ራሱ ድርጅቱ ይሆናል። ከዛ በኋላ ግን እዚህ ህንፃ ላይ የሚኖር ህዝብ ኮሚቴ አዋቅሮ ነው እንደ ደረቅ ቆሻሻ፣ የመብራት፣ ሌሎች ብልሽቶች ቢፈጠሩ ኮሚቴው ነው ፊክስ የሚያደርገው። ስለዚህ ያ ነገር ምን ይጠቅማል ማለት ነው። ፕሮፐርቲ ማኔጅ ማድረግ ትችላለህ። እርስ በርስ ከተዋወቅ ኮሚቴ ማዋቀር ከቻል በጣም ቆንጆ ጥቅም ይኖረዋል፣ ሲንግል ቢልዲንግ ሲሆን ማለት ነው። ሌላኛው ነገር በፍሎር 6 ቤቶች ናቸው። 6ቱም ቤቶች ዲዛይን ዋይዝ በጣም ቆንጆ በሆነ አቀማመጥ ነው ያስቀመጥናቸው። ደንበኛ ሲመጣ ዲቴል ቤቱ በኩል ነው የሚለውን ነገር ማሳየት እንችላለን። ቅድም ያልከኝ ደግሞ ምን አይነት ፋሲሊቲዎች አሉ እዚህ ኮምፓውንድ ላይ ወይም ደግሞ እዚህ ቢልዲንግ ላይ ስንል ከ23ኛ ፍሎር በላይ ያለው ኮሚኒያል አክቲቪቲ የሚደረግበት ቦታ ነው። እንደ ጂምናዚየም፣ ስፓ ይኖረዋል። ከዛ ደግሞ ቴራስ ይኖረዋል። ስንገባ እንዳየኸው ዳገታማ ቦታ ላይ ነው የኛ ያለው። ያ ምን ጥቅም አለው መሰለ? ከኛ እኩል ያለ ቢልዲንግ እንኳን ወደታች ቢኖር የኛ ከፍ ብሎ ይታያል። ያ ማለት ቴራሱ ላይ ስንወጣ በጣም ቆንጆ የሆነ ቪው ነው የምናገኘው። ከዚህ ጋር እንደምናየው ወዳጅነት ፓርክ ፊት ለፊት
ያ ማለት አሁን ያለነው ግራውንድ ላይ ሆነን ወዳጅነት ፓርክን በዚህ ልክ እያየን ያለነው። ከፍ እያልን ስንመጣ ደግሞ ወዳጅነት ፓርክ የመሳሰሉት እዚህ አካባቢ ላይ የሚገኙት እያንዳንዱ ነገሮች ቁልጭ ይታዩናል ማለት ነው። በጣም ጥሩ። ጠቅለል ያለ መረጃ በሚባል ደረጃ ብዙ ኢንፎርሜሽኖችን ሳይት ድረስ መተን አይተናል። ቢሮም የተነገሩ ነገሮች አሉ። በተጨማሪ ግን ያው በአካል ገብተን አንደኛ ነገር ቤቶቹ በምን አይነት ቦታ ሊቀመጡ እንደሚችሉ የገለጽክልኝ፣ በየቤቶቹ መካከል ኮለን አይኖርም ያልከው፣ ሌላ ደግሞ እየተጠቀማችሁ ያላችሁትን ስትራንድ ያልከውንም ቴክኖሎጂ ጭምር በአካል ገብተን ኦልሬዲ የተገነባ ነገር ስላለ ማየት እንችል። በጣም በደንብ ደስ ይለኛል። እንደውም ጠጋ ብለን ያሉትን ነገሮች ማየት እንችላለን። በጣም መልካም። እሺ እንግዲህ መስቀልዬ በሜምብሬን ያልኩ ቴክኖሎጂ ይሄ ነው። ይሄ ቴክኖሎጂ በጣም ውድ ቴክኖሎጂ ነው። ክረምትም ሆነ በየትኛውም አጋጣሚ ውሃዎች ሲኖሩ ወደ ቤዝመንቱ አይገባም ማለት ነው። ይሄ ራሱ ሬዚስት ያደርገዋል። ስለዚህ እዛ ውስጥ ቅድም እንደነገርኩ የሚኖሩ ሽታዎች፣ ፍሳሾች የመሳሰሉት ነገሮች በምንም ታምር ወደኛ ቤዝመንት አይገባም። ኮስቲ ነው፣ በጣም ውድ ማቴሪያል ነው። እንግዲህ የደንበኛ ሳቲስፋክሽን ለመጠበቅ ስንል ተጠቅመነዋል። ሌላኛው የፖስት ቴንሽን ቴክኖሎጂ ያቸው ሁለቱ በውጭም በኩል በውስጥም በኩል ይሄኛው ማለት ነው። ስለዚህ እንደምታየው የተለጠፈ ነገር ነው። እያንዳንዱ ነገር ከዚህ ነው ሬዚስት የሚያደርገው። እንግዲህ ቅድም ያልኩ የስፓን ሌንግዛችን ወይም ካንዱ ኮለን ወደ አንዱ ኮለን ያለው ሌንግዝ እንደምታየው በጣም ሰፊ ነው። እያንዳንዱ እዛ ጋም ያለው ሌንግዝ በጣም ሰፊ ነው። የዚህ ስትራንድ ጥቅም ወይም ደግሞ ፖስት ቴንሽን ቴክኖሎጂ የሚባለው ጥቅም ይሄ ነው። ሌላ ቦታ ላይ ቢሆን ወይ እዚህ ጋር ወይ መሀል ላይ እዛ ጋር ምን ይኖራል? ኮለን ይኖራል። ያ ኮለን ማለት ይሄንን ስላብ የሚደግፈው ማለት ነው። ነገር ግን እኛ አሁን ስላባችንን ሰፖርት ብናደርገው ምንድነው ዳርና ዳር ባሉት ኮለኖች፣ ከዛ በዘለለ ደግሞ በዚህ ስትራንድ ነው። ይሄ እንደ ገመድ ነው። ስለዚህ ከዛ ጥግ እስከዛ ጥግ ያለውን ስላብ ሰፖርት ያደርገዋል። ባይ ኤኒ ሚንስ ኮለን አያስፈልገንም። ሁለተኛ ቅድም የነገርኩት ዲዛስተር ሀፕን ቢያደርግ ኤኒቲንግ ሀፕን ቢያደርግ ይሄ ስላብ ወደ ታች አይወርድም ማለት ነው። ኮለኖቹ ሂት ይደረጋሉ። ነገር ግን ስላቡን ማን ሰፖርት ያደርገዋል? ይሄ ስትራንድ ሰፖርት ያደርገዋል ማለት ነው። ይሄንን ሜካኒዝም ነው የምንጠቀመው። ሌላኛው ነገር በዚህኛውም ሳይድ እንደምታየው ናቹራል ላይት በደንብ እንዲያገኝ አድርገን የሰራ ነው። ስለዚህ የቤታችን አቀማመጥ እዚህ ውስጥ ነው የሚኖረው። ይሄኛው ኦፍ ኮርስ የፓርኪንግ ቦታው ነው። ነገር ግን እዚህ ኤሪያ ላይ ነው የሚሆነው። ያ ማለት በዛኛውም ሳይድ ብናየው ናቹራል ላይት ማግኘት ይችላል። በዚህኛውም ሳይድ ብናየው ናቹራል ላይት ማግኘት ይችላል። በዚህኛውም ሳይድ በተመሳሳይ ናቹራል ላይት ማግኘት ይቻላል ማለት ነው። ሌሎቹ ከዚህ ጋር ማየት የምንችለው እንግዲህ በዚህ በኩል አሁን ገና ግራውንድ ፍሎር ላይ ሆነን ራሱ ሙሉ ሜክሲኮን ማየት እንችላለን ማለት ነው። ቅድም እንደነገርኩ ለሜክሲኮ ወኪንግ ዲስታንስ ነው። ቅድም የነገርኩ አካባቢዎች እንዳለ 1.5 ኪሎ ሜትር ራዲየስ ውስጥ የሚገኙ ቦታዎች ናቸው። ስለዚህ በዚህኛው ግራውንድ ፍሎር ላይ ሆነን በዚህ ልክ ማየት ከቻልን ከፍ እያልን ስንመጣ ደግሞ ምን ያህል ማየት እንደምንችል መገመት ይቻላል። ይሄኛው የሜክሲኮን ሳይድ ሙሉ ለሙሉ ያሳየናል። በዚህኛው ሳይድ ደግሞ ቅድም የነገርኩን ከፍ እያልን ስንመጣ ፍሬንድሺፕ ፓርክ ላይ መሳሰሉት በደንብ ማየት እንችላለን ማለት ነው። እንግዲህ መስቀልዬ አሁን ያልኩ ከየትኛውም አቅጣጫ ናቹራል ላይት ቬንቲሌሽን ችግር የለብንም። ከዛ በዘለል ደግሞ እያንዳንዱ እየተጠቀምናቸው ያሉ ቴክኖሎጂዎች ዘመን አመጣሽ ወይም ደግሞ ከረንትሊ አፕዴትድ የሆኑት በጣም ቆንጆ ቴክኖሎጂዎችን ነው እየተጠቀምን ያለ ነው። እስቲ አንተ ካየኸው አንጻር ምን ተሰማ? እንዴት አየኸው? በጣም ጥሩ። እንግዲህ እዚህ ሳይት ላይ መጥቼ በአካል ያየሁትን አንደኛ ነገር ያው ፕሮጀክቱን ስታተስ አይቻለሁ። በ3 ወር ጊዜ ውስጥ ይሄን ያህል መገንባት መቻላችሁ በጣም ጥሩ ነገር ነው እና ደግሞ ፕሮሚስ በሚባል ደረጃ በ15 ቀን አንድ ስታር ያው ጋራንቲድ የሆነ ማለት ነው። ኦኬ በጣም ጥሩ። እሱን ደግሞ ቅድም ቢሮ ላይ እንደሰማሁት ደንበኛ ሲከፍል በደረሰበት ፕሮግረስ እያየ ነው የሚከፍለው። በደረሰበት ፕሮግረስ እያየ ነው ኦፍ ኮርስ። ኦኬ በጣም ጥሩ። እሱን ደግሞ ሌላ ጥሩ አድቫንቴጅ ሆኖ ነው ያገኘሁት። በቴክኖሎጂ ደረጃ ያየኋቸው ነገሮች በጣም ጥሩ ናቸው ማለት ይቻላል። ከካርሊፍቱ ጀምሮ እዚህ ጋር የውሃውን ሴግሪጌሽን ለመከላከል የሄዳችሁበት እንደ አዲስ አፕዴት ያየሁት ነገር ነው። ሌላው እንግዲህ ያው ቴክኖሎጂውንም ሎኬሽኑንም ያው ቤተሰቦቻችንም ያውቁታል ብዬ አስባለሁ። በተለይ ሎኬሽኑ ብዙዎች ሊኖሩ የሚመርጡት አይነት ቦታ ነው። ምናልባት ያልተገለጸ ነገር ካለ አንድ ሀሳብህን ገለጽልንና እንጨርሳለን።
እንግዲህ አሁን ያሳየው በአብዛኛው ደረጃ ቴክኖሎጂ ምን ያህል እየተጠቀምን እንደሆነ ምን ያህል አክቲቭ ሳይት እንደሆነ ነው። እዚህ ድረስ እንድትመጡ የፈለግንበት ዋነኛ ምክንያት ኦፍ ኮርስ እነኚህ ነገሮች እዛው ኦፊስ ሆነን መነጋገር እንችል ነበረ። ደንበኛ የሚያየውን ነገር ነው የሚያምነው። ስለዚህ በምን ያህል ፍጥነት እየሰራ እንደሆነ የምናየው ነው። እየተጠቀማቸው ያሉት ነገሮች ስላብ ቲክነስ ኢቭን በውጭ በኩል ቅድም ይችላል ያደረኩት ስላብ ቲክነሳችን በጣም ቆንጆ ነው። ስለዚህ ምንም እንከን እንዳይወጣበት አድርገን ነው እየሰራን ያለ ነው። በዛ ላይ ሩት ነግራለች ብዬ አስባለሁ። በካሬ በ100 ሺህ ብር ብቻ ነው እዚህ ሎኬሽን ላይ እየሸጥን ያለ ነው። በዚህ ፍጥነት እኛ እያንዳንዱ ያስቀመጥናቸው ነገሮች አሉ። ይሄንን በዚህ ጊዜ እንጨርሰዋለን፣ ይሄንን በዚህ ጊዜ እንጨርሰዋለን ብለን ዲሊቨሪ ታይም አሁን እየሰራንበት ባለው ፍጥነት 1 ዓመት ከ2 ወር እስከ 1 ዓመት ከ6 ወር በእርግጠኝነት እኛ እንጨርሰዋለን እንደ ባለሙያ ማለት ነው። ነገር ግን እንደ ደንበኛ ሆነን ስናየው ደግሞ ለከፋፈልም እንዲመች ምናልባት የሆነ ነገር ሀብትን ቢያደርግ ደግሞ ደንበኛም ቅሬታ እንዳይፈጠር 2 ዓመት ነው ያለው። ስለዚህ ይሄንን አሁን እየሰራንበት ባለው ፍጥነት ጋራንቲድ የሆነ 2 ዓመት ለደንበኛ አዘጋጅተናል። ደንበኛ በቆንጆ ፕራይስ ቆንጆ ሎኬሽን ላይ እንደዚህ አይነት የተለያዩ ካሬ አማራጭ ካር ሊፍት ያለው ፓርኪንጎችን አዘጋጅተን ለደንበኛ እንካችሁ ያለ። በጣም ጥሩ። በእውነት ከልብ እናመሰግናለን። ለሰጠን ማብራሪያ ያለምንም መከልከል ነው እየነገርከን ያለው። ብዙ ትምህርትም አግኝተንበታል። እንግዲህ ለበለጠ መረጃ ምናልባትም መደወል ለሚፈልግ ተመልካች አድራሻችሁን፣ ስልክ ቁጥራችሁን ንገረንና እናጠቃለን። በጣም አሪፍ። እንግዲህ በየትኛውም ሰዓት 24 ሰዓት ማለት በሚቻልበት ሁኔታ ሶሻል ሚዲያም ላይ ኖርማል ኮልም ከስር በምናስቀምጠው ስልክ በየትኛውም ጊዜ ቴክስትም መደወል የሚችላሉ። ደንበኞችንም እንዳልኩ በየትኛውም ጊዜ ሳይት ድረስ መተን ማሳየት እንችላለን። ደንበኛም እያንዳንዱ ጥያቄ መጠየቅ ይችላል ማለት ነው። ስለዚህ ከስር ያሉትን ቁጥሮች መጠቀም ይቻላል። በጣም ጥሩ። እናመሰግናለን። በጣም እንግዲህ የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁ በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በዴሉክስ ፕሮፐርቲስ ላይ አድርገናል። በዚህ ድርጅትም ላይ እንግዲህ ቀርበን በቢሮ በነበረን ቆይታ ያለውን የድርጅቱን አሰራር ባክግራውንዱንና የፕሮጀክቱን አሰራር ወይ ደግሞ በምን ያህል ጊዜ ውስጥ እናንተ ጋር ሊደርስ እንደሚችል ያከፋፈል ዘዴው እያንዳንዱ መረጃ በተለይም ደግሞ በውጭ ሀገር ላላችሁ ለዲያስፖራዎች ይጠቅማል ብለን ያሰብነውን የብድር አማራጭ ድርጅቱ እንዳለው ልንጠይቅ ስለናል። እሱንም ደግሞ እናንተም ልትጠቀሙ የምትፈልጉ ከሆነ ይህም አሪፍ አማራጭ ነው ብለን እናስባለን። ምናልባትም በዛሬው ፕሮግራማችን ያልጠቀስነው ያልገለጽነው ለእናንተ ጥያቄ የፈጠረ ነገር ካለ እሱን ጥያቄያችሁን ደግሞ በተቀመጠው አድራሻቸው ደውላችሁ አሊያም ደግሞ በማህበራዊ ሚዲያቸው ተጻጽፋችሁ ሙሉ መረጃ ማግኘት ትችላላችሁ እያልን ይህም ፕሮግራም በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን ሁሌም እውነተኛ መረጃን ከቦታ ሆኖ የሚያቀርብላችሁን የስለ ቢዝነስ ሚዲያ ሰብስክራይብ በማድረግ እኛን ማበረታቱ፣ እናንተም እውነተኛ መረጃን አግኙ እንላለን። እናመሰግናለን።